ሉቃስ ወንጌል ምዕራፍ 8 ቁጥር 43 ላይ የጌታን ቃል እናወጣለን። ሲሄድም ሕዝቡ ያስጨንቁት ነበረ። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ትዳሯን ሁሉ ለባለ መድኃኒቶች ከስራ ማንም ሊፈውሳት አልተቻለውም። በኋላም ቀርባ የልብሱን ጫፍ ዳሰሰች፣ የደሟን ፈሳሽ በዚያን ጊዜ ቆመ። ኢየሱስም የዳሰሰኝ ማን ነው አለ። ሁሉም በካዱት ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ ሕዝቡ ያስጨንቁሃል ያጋፉህማል፣ የዳሰሰኝ ማን ነው ትላለህን አሉት። ኢየሱስ ግን አንድ ሰው ዳሶኛል፣ ኃይል ከኔ እንደወጣ እኔ ያውቃለሁ አለ። ሴቲቱም እንዳልተሰወረች ባየች ጊዜ እየተንቀጠቀጠች በፊቱ ተደፋች። በምን ምክንያት እንደዳሰሰችው ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወራች። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ አላት ይላል። ክብር ለጌታ ይሁን። የሉቃስ ወንጌል ለቴዎፍሎስ ነው የተጻፈው። ሉቃስ ዘሩም ከአይሁዳዊ ያልሆነ ነገር ግን ከአንድ አይሁድ በላይ ከክርስቶስ ጋር ያሳለፈ ሰው ነው። 24 ክፍሎች አሉት የሉቃስ ወንጌል። በተመሳሳይ ደግሞ ሉቃስ ከጻፈው መጽሐፍ አንዱ ሐዋርያት ሥራ ነው። ሐዋርያት ሥራ 28 መጽሐፍ ነው ያለው። በአጠቃላይ የሉቃስ ወንጌል ዓላማው ኢየሱስ ክርስቶስ የሰው ልጅ ነው የሚል ሐሳብ ይዞ ወንጌልን ደግሞ አንድ አሕዛብ ወይንም ደግሞ ለአንድ አሕዛብ ወንጌል መሰበክ አለበት በሚል እምነት ኢየሱስ ክርስቶስ የሰው ልጅ ሆኖ ተገልጧል የሚለውን ነገር ኢንፈሲስ አድርጎ ነው ያወራው ሉቃስ በመጽሐፉ ላይ። ከ1 እስከ 3 ኢንትሮዳክሽን ኢየሱስ ክርስቶስ አወላለድ ገብርኤል እየመጣ ብስራት የሚያደርግበት ክብር ለጌታ ይሁን እና ዘካርያስ ቤት ይሄዳል፣ ማርያም ጋር ይመጣል። የብስራት መጽሐፍ ነው አንደኛ መጽሐፍ ላይ። ቀጥሎ ኢየሱስ ክርስቶስን መወለድ ታያላችሁ። ቀጥሎ የኢየሱስ ክርስቶስን መጠመቅ ታያላችሁ። ቀጥሎ ኢየሱስ ክርስቶስ መፈተን ታያላችሁ። በመቀጠል የኢየሱስ ክርስቶስ ወደ አገልግሎት መግባትን ታያላችሁ። ከምዕራፍ 5 ጀምሮ ኢየሱስ ክርስቶስ በገሊላ አካባቢ ያገለገለውን ነው የምታዩት። እስከ ምዕራፍ 9 ድረስ የጌታ ኢየሱስ ክርስቶስ በገሊላ አካባቢ፣ ገሊላ ያው ጥብርያዶስ ይለዋል በሌላ ትርጓሜ። ገሊላ እንደምታውቁት ለኢየሱስ ክርስቶስ ቅርብ የሆነች ወንዝ ስለነበረ እዛ አካባቢ ነው። ምዕራፍ 5 ላይ እነ ሉቃስን እዛው ላይ ነው ያገኛቸው። እስከ ምዕራፍ 9 ድረስ በገሊላ ላይ ይቆያል። ከምዕራፍ 9 እስከ ምዕራፍ 19 ድረስ ደግሞ ጌታ ኢየሱስ ክርስቶስ በኢየሩሳሌም አካባቢ ወጣ ብሎ ያገለገለውን አገልግሎት ይናገራል። ከምዕራፍ 19 በኋላ ደግሞ በፔሪያ በአንዳንድ ቦታዎች ላይ ለምሳሌ እነ ዘኪዮስ ቤት፣ ኢያሪኮ እያለ ይናገራል። ከዛ በኋላ የመጨረሻው ኮንክሉዥን ነው የጌታ ኢየሱስ ክርስቶስ ሞት። ቀጥሎ ደግሞ ሞትን ድል አድርጎ የተነሳበት ፋይናሊ ደግሞ ደቀ መዛሙርትን ያበረታታበት መጽሐፍ ነው። እስቲ ለጌታ ክብር አጨብጭቡ። ዛሬ የምንቆየው ምዕራፍ 8 ላይ ነው እና ምዕራፍ 8 ከምዕራፍ 6 እስከ ምዕራፍ 8 የጌታ ኢየሱስ ክርስቶስ ይሄ የተራራው ስብከቱን እያለፈ ይጽፋል። የሉቃስ ወንጌል ማለት ነው። እያለፈ የጌታ ኢየሱስ የተራራው ስብከት ዋና ሜን ፖይንቶችን ይጽፍና ምዕራፍ 8 ላይ ወደታች ወረድ ብላችሁ ታነቡ ጌታ ኢየሱስ ወደ ማዶ እንሻገር አላቸው ይላል። ወዴት? ወደ ማዶ እንሻገር እና ማዶ እንሂድ ያለው ማን ነው? ጌታ ነው። ወደ ማዶ እንሻገር ካላቸው በኋላ ማይብል እንደዚህ ይላል፣ ኢየሱስም ከነሱ ጋር ገባ ይልና ደክሞት ስለነበረ ተኛ ይላል። ኢየሱስ ተኝቷል። እንሻገር ያለው ማን ነው? ኢየሱስ ነው። መንገድ ጀምረዋል። ወደ ማዶ ነው የሚሻገሩት። መንገድ ላይ ግን የማያውቁት ማዕበል መጣባቸው። እነዚህ ሰዎች ኤክስፐርት ናቸው። እንዴት ማዕበልን ማስቆም ይቻላል የሚል መረዳት አላቸው። ከነሱ መረዳትና አቅማቸው በላይ የሆነ ማዕበል መጣ። ተጨነቁ። የሚችሉትን ነገር ሁሉ አደረጉ። አንድ ሰው መርከበኛ ማዕበልን ማስቆም ባለበት መንገዱን ለማስቆም ሞከሩ። አልቆመላቸው። ዝም ብሎ ቀጠለ። ዛሬ መልእክት አለኝ። ዝም ብሎ የቀጠለ ምንጩ ያልታወቀ ማዕበል ይቆማል። ጩህና ሲበደም አሜን በለኛ። እጅን ከፍ አድርግና ሲያንዴ ማዕበሉ ይቆማል በላ። ለሶስት ሰው መልእክት ልናገር። ከዛሬ ማለዳ ጀምሮ ያ ሲያውክሽ የነበረ ማዕበል ይቆማል። ያ ሲያስጨንቀ የነበረ ማዕበል ይቆማል። ትዳር ላይ የገባ፣ ቤት ላይ የገባ፣ ልጆች ላይ የገባ፣ አገልግሎት ላይ የገባ፣ ኢኮኖሚህን ያዘ ጩህና ይቆማል በላ። ጎን ያለው ሰው ያዝልኝ፣ አንዴ ያዝልኝ። ምንጩ ያልታወቀ ማዕበል ይቆማል በሉት። ምክንያቱ ያልታወቀ ማዕበል ይቆማል በሉት። ዛሬ እግዚአብሔር ገደብ ያደርጋል በሉት። ዛሬ እግዚአብሔር ገደብ ያደርጋል በሉት። እና ምንጩ ያልታወቀ ማዕበል። የዛሬው መልእክቴ እንደዚህ የሚል ነው።
ምንጩ ያልታወቀ መከራ ይቆማል። ለምጽፉ ሰዎች ከየት እንደመጣ ማታውቁት አንዳንድ ሰው ያመዋል። ምን ነው የሚያምህ ብትል አይነግርህም። ግን ያመኛል ወገብህን ነው አይ የሆነ ነገርን ያማል። አንዳንድ ሰው ኢኮኖሚው ድንገት ፌል ያደርጋል። እንዴት ፌል ያደረገ አይ ዶንት ኖ። ሪዛልቱ ፌል አድርጓል። ሶርሱን ግን አያውቀውም። ሪዝኑ አይታወቅም፣ ሪዛልቱም ይታወቅ። ምክንያቱም አይታወቅ፣ ከየት እንደመጣም አይታወቅ። ድንገት ግን ህይወታችሁ ላይ የመጣ ድንገት ህይወታችሁ ላይ ፌለሪቲ ይዞ የመጣ ጭንገፋን ይዞ የመጣ በጌታ በኢየሱስ ስም ዛሬ ሰብራለሁ። ጩህና ሲያንዴ በቃ በል ሲያንዴ። ምንጩ ያልታወቀ ማዕበል መጣ። ማወቅ ጀመረ። ማዕበሉ ያስጨንቃቸዋል። እንዴት እንደመጣ አያውቁም። በጴጥሮስ አውጣ አውጣ የሆነ ነገር አውጣ ያወጣሉ፣ አይቆምም። ይሞክራሉ፣ አይቆምም። እና አንዳንድ መጽሐፍ ቅዱስ ሰዎች ሲናገሩ በጣም ትልቅ ነው ቁመቱ ማዕበሉ 14 ሜትር ነው ይላሉ። እና ድንገት እየመጣ ልብስ ያረጋቸዋል። ድንገት እየመጣ ልብስ ያረጋቸዋል። እግዚአብሔር ምስክሬ ከአቅሜ በላይ ነው ባልሽው ጉዳይ ላይ ጌታ ዛሬ ጣልቃ ይገባል። አንድ ሰው ይቁምና በጌታ በኢየሱስ ስም እንደዚህ በለኝ ሲል ልቀቀኝና ሂድ በለዋ። አንተ ማዕበል ልቀቀኝና ሂድ በለዋ። በኢየሱስ ስም ዛሬ አስቆመሃለሁ በለ። ቁጭ በሉ። እግዚአብሔር ይባርካችሁ። ሃሌሉያ። እና ምንጩ ባልታወቀ ማዕበል እየተፈተኑ ሄዱ። መጽሐፍ ቅዱስ ኢየሱስ ክርስቶስም ተነሳ ይልና ማዕበሉን ምን አረገው? ጸጥ አስባለው ይላል። ባይብል እንደዚህ ይላል፣ ማዕበሉም ቆመ ይላል። ከዛ ወዲያውኑ እንደዚህ አሉ፣ ኦ ማይ ጋድ። የኛ ሰፈር ኢየሱስ፣ ጓደኛችን ኢየሱስ በሽታ ብቻ የሚፈውስ መስሎናል። ለካ ማዕበልና ወጀብ ታዘዙለታል። ሌላ ሬቨሌሽን መጣ። ምን አይነት ሬቨሌሽን? የኛ ጌታ ለካ ይችላል። ምን ይችላል? ማዕበልና ንፋስን ማስቆም ይችላል። ይሄ ከሆነ በኋላ በተአምራት የደረሱ ሰዎች ልክ ተሻግረው ሲጨርሱ ጌርጌሴኖ ገቡ ይላል። ጌርጌሴኖ ሲገቡ እንጀራ በዳቦ አልቀረበላቸውም። እንጀራ በወጥ አልቀረበላቸውም። ጌርጌሴኖ ሲገቡ እግራቸውን ታጥቦ አልተጠበቃቸው። ጌርጌሴኖ ሲገቡ ዌልካም የሚል አጋንንት ነው የጠበቃቸው። ጨለማ መፍዙዝ ጋንጩር ነው የጠበቃቸው። ወፍራም አጋንንት፣ ረጅም ዓመት የቆየ በእስራት ውስጥ የኖረ ሰው ባይብል እንደዚህ ይላል፣ የሚኖረው መቃብር ነው ይላል። ገመድ ሲታሰር ገመድ ይበጥሳል ይላል። ሰው አይቀርበው፣ ትልቅ ነው መንፈሱ። እና ጌታ ኢየሱስ እንደመጣ በሰማ ጊዜ ወደ ጌታ ኢየሱስ ቀረበና አታጥፋን፣ ወደ ጥልቁ አትስደደን። ጌርጌሴኖ ምድር ላይ ለዘመናት የከረመ የመቃብር ስፒሪት ነበር። ሰውን ወስዶ መቃብር ውስጥ የሚያስገባ። ሰው መኖር ያለበት ቤት ውስጥ ነው እንጂ መቃብር ውስጥ አይደለም። ስፒሪቱ ግን መቃብር ውስጥ ያስገባል። ሄሎ ያዘውና አንድ ሰው ዛሬ ከመቃብር ከመሰለ ነገር ጌታ ያወጣሃል ብሉት። ሰውየው መኖሪያው መቃብር ነው። የሚያየው መቃብር ነው። የሚሰማው የመቃብር ድምጽ ነው። መቃብር ቦታ ህይወት የለም። ሕያው ነው ግን ሞቷል። ነገሩ ሞቷል። አይምሮ ሞቷል። መንፈሱ ገሎታል። መፈታት ያስፈልገዋል። ይሄ ሰው በምን ምክንያት እንደዚህ ሆነ? አይ ዶንት ኖ። ምንጩ ያልታወቀ አጋንንት ግን ይዞታል። ከየት መጣ አይታወቅም። እንዴት መጣ አይታወቅም። ሶርሱ አይታወቅም። ሪዛልቱ ግን ይታወቃል። ሪዛልቱ ምንድነው? እብደት፣ ኪሳራ፣ በመቃብር ውስጥ ማደር፣ ታስሮ መኖር። በጌታ በኢየሱስ ስም ለአራት ሰው ዛሬ መፈታት ሆነ። የሆነ ሰው እግዚአብሔር አምላክ ምስክሬ ከተቀበረበት ነገሩ ከተቀበረበት ቦታ ይነሳል። ትንቢተ ሕዝቅኤል ምዕራፍ 37 ላይ የእግዚአብሔር ቃል እንደዚህ ይላል። እግዚአብሔር መጣና ለሕዝቅኤል እንደዚህ ብለህ ተናገር አለው። ምን ብዬ ልናገር? ለእስራኤል ሕዝብ እንዲህ ብላቸው ምን ብዬ ልናገር? መቃብራችሁን እከፍታለሁ፣ ቀጥሎስ ከመቃብራችሁ አወጣችኋለሁ። እኔ እግዚአብሔር እንደሆንኩኝ ታውቃላችሁ። አልሞትንም እኮ እኛ ሕያው ነን፣ እንንቀሳቀሳለን፣ እጅ እግራችን ይሰራል። አይ ነገራችሁ ሞቷል፣ ሕይወታችሁ ሞቷል። አላወቃችሁም እንጂ በቁም ሞታችኋል። ታስራችሁ ነው ያላችሁት። ዛሬ የሆነ የሞተ ነገር አላችሁ። በቤታችሁ የሞተ፣ በኢኮኖሚያችሁ የሞተ። እግዚአብሔር አለኝ ምንጩ ያልታወቀ መቃብር ዛሬ ይከፈታል። የዛሬው መልእክቴ ይሄ ነው። ምክንያቱ ባልታወቀ ሁኔታ የተበላሸው ነገራችሁን እግዚአብሔር ዛሬ ይፈውሳል። የቱ ጋር እንደተበላሸ ማታውቁት ጉዳይ ይሄ ከሆነ በኋላ ጌታ ኢየሱስ ተመለሰ ይላል። ተመለሰ ይላል። አይ ቲንክ ጌታ ኢየሱስ እዛው ገሊላ ኢየሩሳሌም አካባቢ ገሊላ አካባቢ ላይ ተመለሰ ይመስለኛል። ኢየሱስ ክርስቶስ ተመለሰ ይልና ወደ ከተማ ሲገባ ሰው ሁሉ እጅብ ብሎ ተቀበለው። ጌታ ኢየሱስ መጣ፣ ጌታ ኢየሱስ መጣ አለ። ሰው ሁሉ መልእክቴ እዚህ ጋር ነው ያለው። ሰው ሁሉ በጣም ተሰብስቦ መጣ ኢየሱስ ጋር
እና ተሰብስቦ ሲመጣ አንድ ሰው አለ። ና የኔ አባት ጌታ ይባርክ። እና አንድ ሰው አለ ያኢሮስ ይባላል። ያኢሮስ ነው አይደል? ይሄ የምኩራብ አለቃ ያኢሮስ የምኩራብ አለቃ ነውና ኢየሱስ ክርስቶስ እንደመጣ ሰማ እና ያኢሮስ ቤት አንድ ምክንያቱ ያልታወቀ ጂኒ ገብቶ የ12 ዓመት ልጁን በሽተኛ አድርጓል። እንዴት እንደሆነ አያውቅም። ያኢሮስ ልጁ ታሞበታል እና ኢየሱስ እንደመጣ በሰማ ጊዜ ወጣና ጌታን አገኘው፣ ያዘው። ምፈልገው እኮ አንተን ነው። ቤቴ ትገባለህ ዛሬ፣ ልጄን ትፈውስልኛለህ። ይሄ ሰው የሕግ ልክ፣ የጽድቅ ልክ፣ የአምልኮ ልክ፣ ይሄ ሰው ምኩራብ ያለው እሁድ መጥቶ የሚሰብክ አጋንንት የሚያስወጣ ይሄ ሰው ትንቢት የሚናገር የእግዚአብሔር ሰው ማን ኦፍ ጋድ ጅርቱ አላችሁ? ኦኬ ማን ኦፍ ጋድ ፕሮፌት ምናምን የሚባል ሰው ነው ያኢሮስ። ሰው ሁሉ ምን ነው እንደ ያኢሮስ ባረከኝ የሚባል ሰው ነው ይሄ ሰው። ይሄ ሰው ትክክለኛ የህይወት ልክ ያለው አምልኮ የሚያቅ ስርዓት ያለው ሰው ሊነካው ሊጨብጠው የሚፈልግ ጋሽ ያኢሮስን ጨበጥኩኝ የሚል ሰው ይሄ ሰው። ኢየሱስ ይሄን ይዞታል። ወዴት እየሄደ ነው? ማንጋ ያኢሮስ ቤት መንገድ ጀመሩ። ምዕራፍ 8 ቼክ አድርጉ እናንተ፣ ሙሉ ክፍሉን ነው ያካፈልኳቸው። መንገድ ሲጀምሩ አንድ ደግሞ መጣች። እቺ ደግሞ ዘራ ይውጣልሽ የተባለች ሰው እንዳይነካት የተባለች የኃጢአት ልክ እግዚአብሔር የረገማት፣ እግዚአብሔር ማይቀርባት፣ ሰው ማይቀርባት፣ ሰፈር ማይቀርባት፣ ወረዳ ማይቀርባት፣ የነካት የሚረክስ ሰው ማይጨብጣት፣ ልብሷ ራሱ ያረክሳል። እሷም ቤት አልቆም ያለ ችግር አለ። እሱም ቤት አልቆም ያለ ችግር አለ። የኔ ጌታ ለዚህ መልስ ነው፣ ለዚህ መልስ ነው። ለአንድ ሰው መልእክት ልናገር በጌታ በኢየሱስ ስም። እስከ ዛሬ ያስጨነቀሽ ጉዳይ ዛሬ ይቆማል። እስከ ዛሬ የታገለ ጉዳይ ዛሬ ይቆማል። እኔ ዛሬ መልእክት ይዤ መጥቻለሁ። አንድ ሰው ከተቀበረበት ቦታ ይወጣል። ጩሁና ሲያንዴ በቃ በለኛ እና መጣች ከሰው መካከል። ሃሌሉያ መጣች ከሰው መካከል። ይሄን መያዝ ጽድቅ ነው። ያኢሮስን መንካት ጽድቅ ነው። እቺን ሴትዮ ግን መንካት ጽድቅ አይደለም። እና ሰው ሁሉ አጅቧል፣ ህዝብ ሁሉ አለ። ቢኮስ ኢየሱስ መጣ ሲባል የከተማ ሰው ግልብጥ ብሎ ነው የወጣው። እና እንዴት አርጋ ትግባ? ስትመጣ ሰው ሁሉ ከልክሏታል። ለምን? ኢየሱስ እዚህ ጋር ነው። ሲያዩት ያቺ ደም ይፈሳት ባይዘው ስሙ አለሚቱ በቀለች አይደል? ደም የሚፈሳት ነው ማለት ምን ማለት ነው? በሽታዋ ስሟ ቀይ እና ለ12 ዓመት አይደለም ከ12 ዓመት ጀምሮ ምን ማለት ነው? ገና ማኑስትሬሽን ስታይ ጀመራት አልቆ እና ይርሊ ነው የቀጠለው። ዘመኗን ነው የቀጠለው። 40 ዓመት ብትሆን እቺ ሴት ስንት ዓመት ፈሷል? 28 ዓመት ፈሷል። 30 ዓመት ፈሷል። እና ስትመጣ ብሊድ እያደረገች ነው። እንዴት አወቀ ካላችሁ ቆመ ሲል ቼክ አድርጋ። ስለዚህ ብሊድ እየፈሰሰ ነው የመጣው። ልብሷ እየተጨማለቀ እንደኛ ዘመን ሞዴስ የለም፣ ዳይፐር የለም። ከነደሟን የመጣችው ሰው ሲያያት ገሸሽ ይላል። ሰው ሲያያት ገሸሽ ይላል። ሰው ሲያያት ገሸሽ ይላል። ሰው ገሸሽ ማለት ቁጥር እሷ ወደ ጌታ ቀረበች። ዛሬ ለሆነ ሰው ላውጅ፣ የዓመታት ጭንገፋ ይሰበራል። የዓመታት መርገም ይሰበራል። ዛሬ መልእክት አለኝ በጌታ በኢየሱስ ስም። ምንጩ ካልታወቀ ጨለማ ትፈታለህ። ምንጩ ካልታወቀ እርግማን ትፈታለህ። ምንጩ ካልታወቀ በሽታ ትፈታለህ። እና ከሰው መካከል ጂሰስ ከሰው መካከል እሷ የምታየው ኢየሱስ። እነሱ እየሸሹ ለምን መሰለም ይሸሹት? ነኳት ማለት ረከሱ። ሙሴ ምን ብሏል? ደም ይፈሳትን ሴት ከነካ ሂድ ታጠብ፣ ልብስ ቀይር፣ ጫማ ቀይር። ስለዚህ ከነካት ትረክሳለህ። ወይ እለፊ አንቺ ነሽ መጣሽ እለፊ፣ አንቺ ነሽ መጣሽ እለፊ። ከዛስ ይሄኛው ነክታው የምታረክሰው አይደለም፣ ይሄኛው ነክቷት የሚፈውሳት። አንድ ሰው ይጩህና ኢየሱስ ይበል እስቲ አንዴ። ከዛ ለካ የኔ ጌታ ለወደቀውም ለእንደኛ አይነቱ እግዚአብሔር ለሌለው አምላክ ለሌለው አሜን አትሉም? ለካ የኔ ጌታ ለያኢሮስም ለዚችም እኩል ነው። ሲነካ እኩል ነው። ሲፈውስ እኩል ነው። ሲዳስስ እኩል ነው። ሲያስቆም እኩል ነው። መጽሐፍ ቅዱስ እንደዚህ ይላል። እኔ በጣም የገረመኝ ልንገራችሁ። የደሟ ምንጭ ነው የሚለው። የደሟ ምን
ለካ ዶክተሮቹ ያላወቁት ያንቺ ደም ጉበትሽ ላይ ነው ብሎ አንዱ አሞክሳሲሊን ይሰጣት። አይ ያንቺ ችግር ፌጦ ነው፣ ፌጦ ሰጂ አንጀትሽ ላይ ችግር አለ። ከዶክተሮች የተሰወረው ደሙ አይደለም ምንጩ ነው። እና መድረቅ ያለበት ደሙ ሳይሆን የደሙ ምንጭ ነው። ኢየሱስ ጋር ያለው ደግሞ ለዘመናት የከረመውን ችግር የሚነቅል ቅባት ነው። ዛሬ ይሄ ቅባት በኢየሱስም ያግኛችሁ። እና ሄደችና ቀጥታ ባይብል እንደዚህ ይላል ነካችልና ተመለሰች። የልብሱን ጫፍ የነካው እንደሆንኩ ምን አረጋለሁ እድናለሁ ብላለችና ነክታ ስትመለስ ባይብል እንደዚህ ይላል ወዲያውም ኢየሱስ እንደዚህ አለ የሆነ ሰው ነክቶኛል። እንዴት አወቅ? ኃይል ከኔ ወጥቷል። ቻና ካዲና ካባስ ኢየሱስ የነካ ኢያይሮስ ነው። ኢያይሮስ ካንተ ኢያይሮስ አይደለም። የሆነ ሰው ነክቶኛል። ሃሌሉያ። እባክህ ያዘውና አጠገብ ያለው ሰው ዛሬ ይነካል። ትነካዋለህ በሉት። ዛሬ ይነካ። አንድ ሰው ነክቶኛል ሲል ኢያይሮስ ኧረ ጌታ ሆይ እባክህ ቶሎ በል ልጄ እኮ ልትሞትብኝ ነው። ታማለች እኮ የ12 ዓመት የ12 ዓመቷ ይሁን የሷ ከ12 ዓመት ጀምሮ ደም የሚፈሳ ሴት ነክታኛለች። አንዴ ቁጭ በሉ። ጌታ ይባርካችሁ። ምን አይነት መንፈስ ነው? እስቲ ለጌታ ክብር አምጡ። አንዴ ባይብል እንደዚህ ይላል እንዳልተሰወረች ባየሽ ጊዜ አለ ቼክ ስታረግ ኖ ብሊዲንግ ቼክ ስታረግ ልብሷ ላይ ቆሟል። እንዳልተሰወረች ባየሽ ጊዜ እየተንቀጠቀጠች መጣች። ኧረ በጌታ በኢየሱስ ስም ቆመ እኮ አለች። ቆመ እኮ የቱ 12 ዓመት ጀምሮ ሲያሰቃየኝ የነበረ ምክንያቱን ያላወቅኩት። አንዳንድ ሰው እርግማን ነው ሲለኝ የእርግማን ስጠጣ፣ አንዳንድ ሰው ይሄ እንትን ነው ሲለኝ የእንትን ስውጥ፣ ያንቺ ህንድ ሀገር ነው ሲባል ህንድ ሀገር ሲሄድ ያልተመለሰ ነክቻው ጌታ ዛሬ አለኝ። በእውነት ይሄን መልእክት ጌታ ዛሬ ሰጥቶኛል። ምንጩ ካልታወቀ መከራ ጌታ አንድ ሰው ያወጣዋል። ትዳራችሁን ሲያውክ የነበረ ምንጩ ያልታወቀ፣ ቤታችሁን ሲረብሽ የነበረ ከየት መጣ ማትሉት ግን የመጣ እንዴት መጣ ማትሉት ጴንጤ ሆናችሁ ቸርች እየመጣችሁ እየጸለያችሁ እያገለገላችሁ አብሯችሁ የቆየ ጉዳይ ዛሬ ገደብ ይበጅለታል። ኖ ሞር ኢን ዘ ኔም ኦፍ ጂሰስ። ከዛ ነክታው ሲመለስ ኢያይሮስ ጋር አንድ ዜና መጣ። ኢያይሮስ አቤት መምህሩን አታድክመው። ለምን? ልጅ ሞታለች። ልጅ ሞታለች። በጌታ በኢየሱስ ሶፍት ጡት ያልቅስ ይውጣለት፣ ያዙት፣ ደግፉት እንዳይወድቅ ሲባል የኔ ጌታ እንዲህ ያለው ኢያይሮስ እመን ብቻ እንጂ አጠገባቸው ያለው ሰው ያዙት በጌታ የምትፈራው አያገኝም በሉት። እመን ብቻ እንጂ አትፍራ በሉት። እና ኢያይሮስን የያዘ እጅ አስተማማኝ ነው። ይሄ እጅ ይዞታል። ይሄ እጅ ያችኛዋን ፈውሶ ለዚህ ያቅተው። ኢያይሮስ እመን ብቻ እንጂ አትፍራ። የዚችን ሴት ጉዳይ የፈወስኩኝ ጌታ እኔ ካንተ ጋር አለሁ። አንተም ቤት ምን ሞት ይቆማል። እና ቀድሞ የገባ ሞት አለ ኢያይሮስ ቤት። ልጁን ጠብ ያደረገ የ12 ዓመት ልጅ ባይዘው ልጅ እንኳን ሞቱ አይደለም ሲያስለው ከባድ ነው። ሞት በራሱ ገደብ አለው። የሞት ገደብ አለ። ከሞት በኋላ ምዕራፍ የለም። ከሞት በኋላ ተስፋ የለም። ኢየሱስ ጋር ግን የሞትን ገደብ የሚሽር ለካ ይሄ ጌታ ደም ማስቆም ብቻ አይደለም፣ ማበል ማስቆም ብቻ አይደለም። ለካ ይሄ ጌታ አጋንንት ማውጣት ብቻ አይደለም። ለካ ይሄ ጌታ ሞትን ያስቆማል። ዛሬ እጃችሁ ከፍ ይበል። በጌታ በኢየሱስም ድንገተኛ ሞት ተከለከለ። ድንገተኛ ሞት ተከለከለ። በቤታችሁ ሞትና ሐዘን ሳይሆን የናዝሬቱ ኢየሱስ ይገባል። እና ኢያይሮስ ቤት ይዞት ገባ። እና ኢያይሮስ ተጨንቋል። ምን እንዴት ካላችሁ ጌታ ቆመ። በዛ ሰዓት እግዚአብሔር ይዛችሁትም ጌታን ይዛችሁት ያዘው። በቃ ዛሬ ያንተ ጌታ እሱ ነው። በቃ የዛሬው ምሳሌ እና ጌታን ይዘህም ፈተና አለ። ይዞት ነው ሞት የሰማው። እስቲ አጠገባችሁ ያለው ሰው ይዞት ነው በሉት። ሰው አለ አጠገባችሁ? ሰው ካለ ጩሁበት። ይዞት ነው በሉት። አው እና ይዞት ኢያይሮስና ኢየሱስ ተያይዘው ምን ማለት ነው? በእኛ ኮንቴክስት እያመለክ ይዘኸው ይዞክ እየጸለይክ ቸርች እየመጣ ከጌታ ጋር ሆነ አንዳንዴ ጥሩ ያልሆነ ዜና ይሰማል። ስሙኝ፣ የመከራዎች ትልቅነት እግዚአብሔር ስለማይወዳችሁ አይደለም። አንዳንድ ሞት ቤታችን የገባው፣ አንዳንድ ተስፋ መቁረጥ እኛ ቤት የገባው እግዚአብሔር ስለማይወደን አይደለም፣ እኛ ስላልጸለይን አይደለም። እላችኋለሁ የተለየ ፕሮግራም እግዚአብሔር እናንተ ቤት ሊያመጣ ነው።
ሰው ማይል ከየት መጣ? ከሰማይ። እንዴት መጣ? ጌታ። በምን መንገድ? ኢየሱስ። ሌላ ነገር ማትጨምሪበት። ኧረ ለሆነ ሰው ይሁንለት፣ በጌታ በኢየሱስም ይሁንለት። እና እንደተያያዙ ገቡ ኢያኢሮስ ቤት። ሲገቡ የጠበቃቸው ውይ የሚል ለቅሶ እና እዚህ ሉቃስ ወንጌል ምዕራፍ 8 ላይ ያሉ ሰዎች ኢትዮጵያዊ ናቸው መሰለኝ እያለቀሱ ነበር ይሉና ጌታ መጥቶ አልሞተችም ሲል በጣም ሳቁበት። ምን ማለት ነው? ይሄን ሳቅ ኖርማል አታመጣውም። ጥሬ በልተ መስቀው ሳቅ ነው። የሆነ ነገር አግኝተ ነው መስቀው። በጣም መስቀው በኖርማል ሁኔታ አይደለም። ባይብል እንዲህ ይላል፣ በጣም ሳቁበት። ምን ማለት ነው? ፍርፍር እያሉ መጀመሪያም እያለቀሱ አይደለም፣ ስራቸው ይፍረስ። መጀመሪያም እያለቀሱ አይደለም፣ የውሸት ሐዘን እና መጣ ብለው ኢየሱስ ልክ ሲያወራቸው አልሞተችም እኮ ተኝታለች ሲል በጣም ሳቁበት። ለምን? በጣም እንደሞተች ያውቃሉ። ባይብል እንደዚህ ይላል። እዚህ ጋር ተናግሬ ልጨርስ። ኢየሱስም ይላል ሃሌሉያ እንዲህ አላት፣ አንቺ ብላቴና ተነሺ ሲል መጽሐፉ እንደዚህ ይላል፣ ነፍሷ ተመለሰ ይላል። እጃችሁ ከፍ ይበል። በጌታ በኢየሱስ ስም ድንገት የተወሰደ ነገራችሁ ተመለሰ። ድንገት የተቀማ ነገራችሁ ተመለሰ። ዛሬ እግዚአብሔር አለኝ ምንጩ ካልታወቀ ጉዳይ፣ ምንጩ ካልታወቀ መከራ የሚወጡ ሰዎች እዚህ ቤት ውስጥ አሉ። አሜን ላለ ይሁን፣ አሜን ላለ በኢየሱስ ስም ይሁን። ዛሬ የመጨረሻ ጌታ የሚያደርግለት ሰው አለ። የመጨረሻ በቃ እግዚአብሔር ነገሩን ከምንጩ ከነካው ሪዛልቱ ይፈወሳል። እግዚአብሔር ዛሬ ሶርሱን ነው የሚነካው። ዋና ነገራችሁ በኢየሱስ ስም ዛሬ ይነካል። ሄሎ አሜን በሉ በጌታ በኢየሱስ። አንዳንዱ ለእግዚአብሔር እምቢ ያለ ልቡ ዛሬ ይነካል። ቸርች እምቢ ሚል፣ ጸሎት እምቢ ሚል ዋና ነገሩን ጌታ ዛሬ ይነካል። ከዛ በኋላ ምን ይሆናል? ቤት ሰላም ይሆናል፣ ትዳር ሰላም ይሆናል፣ ንግድ ይባረካል። ዛሬ ዋናው ይነካ። ዋናው በጌታ በኢየሱስ ስም የቱ ጋ ነው ቢባል እዚህ ጋ ነው ማለት የማትችሉት ከናንተ አይን የተሰወረ ጉዳይ ዛሬ በመንፈስ ቅዱስ ኃይል በኢየሱስ ስም ይነካል። እኔ መልእክት አለኝ ዛሬ። ነገሩ ከምንጩ ይፈወሳል። በሽታው ከምንጩ ይፈወሳል። ጭንገፋ ከምንጩ ይፈወሳል።